አለ የሚል ፍንጭ አግኝቼ ከዛ አንጻር የበለጠ የምታውቀው ከሆነ ብዬ ነበረ እና አንዳንድ አብዛኞቹ ጥቅሶች የአሁኑ ወንጌል ላይ ያሉት ጥቅሶች እሱ ወንጌል ላይ ካሉት ጥቅሶች የተለያዩ ናቸው። ምክንያቱም እሱ ወንጌል ላይ ያለው ጥቅስ ሞር የበፊቱ የሙሴ ጥቅስ ጋር ይገናኛል አብዛኞቹ ማለት ነው። እና ከዛ አንጻር ካወቀው ብዬ ነበር የጠየቁ። አፏን እሺ፣ ችግር የለውም። مرحبا ለምንድን ነው ባርናባስን ማንሳት? እሺ ቀጥይ። ቀጥል ኮነ አብሽር ቀጥል። ባርናባስን ለምን ፈለከው ግን? ራይት ከቤተ ክርስቲያን ማን ነው ከዛ ከ12ቱ ወንጌላቶች ውስጥ አንዱ ነበረ እና ለምን እንዳወጡትና ምክንያቱም ለምን እንደሆነ ፈልጌ ነበረ። ምክንያቱም እሱ ላይ ያለው አብዛኞቹ ጥቅሶች አሁን ላይ ያሉት ወንጌላት እኛ አራት ወንጌላት የሚባሉት ሉቃስ፣ ማርቆስ እና ዮሐንስ ከነሱ ጋር ስለሚጣረር ነው ብዬ አስባለሁ። ምክንያቱም ከዛ ከወንጌልነት መዝገብ ውስጥ የሰረቱት አይ ቲንክ እንኮ እኔ የሚመስለኝ መሰለክ አራቱ ጎስፕሎች ላይ ያሉ ኢንፎርሜሽኖች በቂ ናቸው የኢየሱስ አምላክነትን ላለማሳየት። ምክንያቱም በጣም ሃይ ክሪስቶሎጂ ያለው ጃን ነው መጨረሻ ላይ ያለው እሱ ነው። በጣም ኢየሱስን ዲቫይን በቃ አሁን ባለበት ሰዓት ላይ ወይ ደግሞ ቱ ስቴጅ ሎጎስ ቲዮሪ ምናምን የሚባል ነገር አለ። እነሱ በሚድል ፕላቶኒክ አይዲዮሎጂ በጣም አፌክት የተደረገ ነው ዮሐንስ ወንጌል ማለት ነው። ከሱ በፊት ያሉት ግን እንደዚህ አይነት ላንጉዌጅ የላቸውም። ሎው ክሪስቶሎጂ ነው ያላቸው። አንዱ ከአንዱ አንፃር የተሻለ ከፍ ያለ ብቻ የሆነ በትንሽ ነው የሚለያየት ክሪስቶሎጂያቸው ማለት ነው። ለዛ ሶስቱ ላይ ያሉ ወይ ደግሞ ሲናፕቲክ ጋስፕል የሚባሉ አይደል እና ማርቆስ፣ ሉቃስ እና ማቴዎስ ሶስቱ ወንጌሎች ላይ ያሉት የኢየሱስን ዲቪኒቲ ኮንስትራክት ባረጉበት በጎን ለጎን ደግሞ ውድቅ ያደረጉት ነው የሚሄዱት። ለዛ ጋር በቂ ኢንፎርሜሽን አለን ነው። ሌሎች ጋር የኢየሱስን አምላክነት አምላክ አለመሆኑን ለማሳየት ሌሎች ጎስፕሎችን እንትን ማለት ያስፈልጋል። በቂ ናቸው እነዚህ ብቻ። ገባኝ በቃ። አይ እኔም ገና ጥናት እያደረግኩኝ ስለሆነ ከዛ አንጻር ትንሽ የሚጨበጥ ነገር ካለ ብዬ ነበር። ክርስቲያኖች ካሉ አስገቢያቸው፣ እኛ እንውረድ። ካሉ ጥያቄ ካላቸው ይምጡና ችግር የለውም። የሚወርድ ሰው መጥቷል። ዋርኒንግ እየሰጠኝ ነው። ሜሪ አለሽ አይደለ? አሎ ሰላም ብያለሁ። ሰላም ብለናል። ዛሬ አደብ ገዛች። እሷማ አይደለችም ሌላ ሰው በእሷ መልክ ተመስሎ ነው እየተባልን ነው። አካውንቷ ሀክ ተደርጎ ነው እንጂ አትችሏ ዝም አትልም አለች ፋፊ። እኔ አይደለሁም። እኔ አላወራም ብዙ። እሺ ስራ ላይ ስለሆንኩ ጥያቄ አለኝ። እሺ ጥያቄ ጠይቂ። መርሐባ ጠይቂ። ሱራ 72:19 ላይ ታውጪልኛለሽ? አውቃለሽ። እስሚ ዛለካ አሎ ኮናን። እሺ አልሰማውም ግን ሱራ ስንት? ኦኬ ላውጣላት። ሱራ ስንት ላውጣልሽ? 72:19 እሺ ጥያቄሽ ምንድን ነው? ዛለ አይታየም ብዙም ላነበው ነበር እዛ ጋር ያላንተን በጠሩ ጊዜ ነብዩ መሐመድ እነሆ የአላህን ባሪያ ሙሐመድ እነሆ የአላህን ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖችን በእርሱ ላይ ድርብርቦች ሊሆኑ ቀረቡ ማለትም። ኦኬ የአምላክን ስም ሲጠሩ ነው ወደነሱ ወደሱ የሚቀርቡት ጂኒዎች ወይ ነው ጥያቄ?
የአምላክ ስም ሲጠራ ጂኒ ይርቃል እንጂ እንዴት ድርብርብ ሆኖ ይቀርባሉ ነው የኔ ጥያቄ። የአላህን ስም እየጠሩ ጂኒዎች ድርብርብ ሆነው ወደ እኔ ቀረቡ አሉ። ኦኬ ሶ አንቺ አሁን ጥያቄሽ እንዴት ነው ይርቃል እንጂ እንዴት ይቀርባል ነው? አዎ የአምላክ ስለሆነ አላህ ብላችሁ ስለምታምኑ የአላህን ስም ሲጠሩ እንዴት ጂኒዎች ወደ እሳቸው እንዴት ይቀርባሉ? መራቅ አለባቸው ነው የምልሽ። ኦኬ እንትን እኛ ሙስሊሞች እንትን ማለት ሙስሊም ጋኔኖች እንዳሉ እንደምናምን አታውቂም? አማኝ ጋኔኖች። ምክንያቱም አላህ Subhanahu Wa Ta'ala ቁርአን ላይ ወማ ኸለቅነል ጂነ ወል ኢንስ ኢላ ሊያዕቡዱን የሰውን ልጅም ሆነ አጋንንትን አልፈጠርናቸውም እኔን ሊገዙኝ ወይም ሊያመልኩኝ ቢሆን እንጂ ይላልና ሶ እነዚህ አማኞች እነዚህ ጋኔኖች ወይም ደግሞ ጅኖች ሙስሊም ጋኔኖች ናቸው። ጋኔል ማለት ሰይጣን ዲያብሎስ ነው። ሰይጣን በነገራችን ላይ ባህሪ ነው፣ ስም አይደለም። ሰይጣን ባህሪ ነው። አሁን ለምሳሌ አይተሽ ከሆነ የሆነ ማለት ሰውን ራሱ ሰይጣን ብለሽ ትይው የለ? አዎ እኛ ሰይጣን የሚለው ባህሪ ነው፣ ግን ባህሪ ነው። እኛ ጅን እኮ ጅኖች ተብለው የሚባሉት ደግሞ አላህን የሚገዙ ጅኖች አሉ። አላህን ደግሞ ማለት አላህን ደግሞ የካዱ ጅኖች አሉ። ልክ አሁን ላይ እንዳለው እንደ ሰው ልጅ ፍጥረት ማለት ነው። አላህን የካድ አለ፣ ጣዖትን የሚያመልክ አለ፣ ኢየሱስ ክርስቶስን እንትን የሚል አለ። ስለዚህ እነዚህ ጋኔኖች አላህን የሚያመልኩና የሚገዙ ጋኔኖች ነበሩ ወይም ጅኖች ነበሩ። ጂንና ጋኔን ያያው ጃስሚን አንድ ነው። ጋኔን እያልኩኝ ያለሁት በአማርኛ ነው። እሺ ጅን በአረብኛ ስለሆነ እንዴ ጋኔል ታዲያ ዲያብሎስ አይደል ማለት እንዴት ማለት አልገባኝም። እስኪ አብራሪው። ምኑ ነው አሁን ያልገባሽሽ? ያልገባሽን ነገር ጂኒ ማለት የወደቀ ዲያብሎስ ነው፣ ሰይጣን ነው አይደል? እኔ የማውቀው እንደዛ ነው። ሰይጣን ባህሪ ነው። ጂኒ ማለት ሌላ። ሰላም አለይኩም። እሺ ቀጥታ አሁን በዚህ ምሽት ስለ ሰይጣን ስለ ጋኔን ልታስወሩኝ ነው? ወአለይኩም ሰላም ወራህመቱላህ። ሜሪዬ ሚውት አድርጊልንና አንዴ ይመልስልሽ። እሺ ሌላ ይመችካል? ምን ላይ ናችሁ? እንትን ጅኖችና ምንድን ነው የሚባለው? ጅኖች ላይ ማለት ይሄኛው ቁርአን ላይ ሱረቱል ጅን 19 ላይ የአላህን ቃል በሚሰሙበት ጊዜ ጅኖች ላይክ ቀረቡ የሚል ነበር ጥያቄ ያነሳቸው እና ሙስሊሞች ስለሆኑ ነው ብያልኳትኝ። ያው ጅን ፍጥረታት ናቸው፣ እኛ ማናያቸው እነሱ የሚያዩን። ኢነሁም የራኩም ሁወ ወቀቢሉሁ ሚን ሐይቱ ላ ተረውነሁም ይላል ሱረቱል አዕራፍ ላይ። እና እኛ ማናያቸው ፍጡሮች ናቸው። ሰይጣን ማለት ወይንም ደግሞ ክፉ የሆኑ ነፍሳት ማለት አይደለም። በቃ እኛ የሰው ልጆች እንደተፈጠር ነው፣ እነሱም የተለዩ የሆኑ ፍጡራን ናቸው። እኛ ግን አናያቸው፣ እነሱ ግን ያዩናል እኛን። ከነሱ መካከል አማኞችም አሉ የአማንያንም አሉ። ልክ ከሰው ልጆች መካከል አማንያንም የአማንያንም እንዳሉ ማለት አማንያንና የአማንያን ሲባል ምንድነው? ሙስሊሞችና ሙስሊም ያልሆኑ ሰዎች እንዳሉ ሁሉ ከሰዎች መካከል ከጋኔኖች መካከል እንደዛ አሉ። ገባሽ? ሸይጣን የሚባለው ወይንም ሰይጣን የሚባለው ግን መገለጫቸው ነው። ይሄ ደግሞ ከጅኖች ብቻ ሳይሆን ከጋኔኖች ብቻ ሳይሆን ከሰው ልጆችም ሸይጣን አለ። ቁርአን ላይ አለ ተጠቅሷል። ሚን ሸሪል ወስዋሲል ወልዐውዙ ቢረቢ الناس መሊክ الناس ኢላሂ الناس ሚን ሸሪል ወስዋሲል ኸናስ الذي يوسوس في صدور الناس من الجنة والناس ከሰውም ከጋኔንም ይላል። የሰይጣን ባህሪ ካለው እንድንጠበቅ። ስለዚህ ሰይጣን ማለት ክፉ የሆነ መገለጫ ያለው ሰው የሚጠራበት ነው፣ ከጋኔኖችም ሆነ ከሰዎች ማለት ነው። ግልጽ ነው። እነዚህ ጋኔኖች ደግሞ የተለዩ እኛ ማናያቸው ፍጡራን ናቸው። ከነሱ መካከል ሙስሊሞች የሆኑ አሉ። እነሱ ናቸው ቁርአንን በሰሙ ጊዜ ኢና ሰሚዕና ቁርአንን አጀባ፣ በጣም የሚያስደንቅ የሆነ ቁርአንን አደመጥን ወይንም ሰማን። የህዲ ኢላ ሩሽዲ ፈአመና ቢሂ ወለን ኑሽሪከ ቢረቢና አሐዳ፣ ወደ ቅኑ ጎዳና የሚመራ። በሌላም ቦታ ሱረት እንትን ላይ ሱረት ምንድነው? ሱረት አልአሕቃፍ መጨረሻ ላይ ወኢዝ ሰረፍና ኢለይከ ነፈረን ሚነል ጂኒ የስተሚዑነ አልቁርአን ፈለማ ሐደሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን። ነቢ ሰለላሁ ዐለይሂ ወሰለም ቁርአን ያው ሲያነቡ ጅኖች ተሰብስቦ ጸጥ በሉ እስቲ አንዴ፣ አንሲቱ ጸጥ በሉ አንዴ
ከዛ በኋላ አደመጡ፣ አንድ ላይ ጸጥ ብለው አደመጡ። ከዛ በኋላ በጣም የሚያስደንቅ ቁርአን አደመጠ። ወይሰረፍና ኢለይከ ነፈረ ሚነል ጂን የስተሚዑነ ፈለማ ሐደሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን። ልክ ሲጨርሱ ነቢዩ ስቀርተው ካደመጡ በኋላ ወደ ህዝቦቻቸው ሄደው አስጠንቃቂዎች ሆኑ ይላል። ሰዎችን በጣም የሚገርም ቁርአንን አደመጥን። ያ ቀውመና አጂቡ ዳዒየ ላሂ ወአሚኑ ቢህ፣ ህዝቦቻችን ሆይ እያሉ ምን ማድረግ ጀመሩ? ሰዎችን ወደዛ መጣራት ጀመሩ። ወደ ቅኑ ጎዳና የሚመራ የሆነ መልእክትን አደመጠን እያሉ ማለት ነው። እና ይሄ ነው በጥቅሉ ማለት ነው። ኦኬ፣ ጥያቄ ያለሽ የተናገረው ላይ ሜሪ? ኦኬ፣ እሺ። አማኝ ናቸው እነዚያውን ነብዩ መሐመድ? ከጅኖች መካከል ሆነው ሙስሊም የሆኑ ማለት ነው። ጂኒና ሸይጣን የተለያየ ነው ብዬሻለሁ። ይሄንን መጀመሪያ መገንዘብ አለብሽ። ግልጽ ነው? አዎ ይሰማል ነው። ሰይጣን ማለት ባህሪ ነው። ከጅኖች መካከል ከጅኖችም ሆኑ ከሰዎች መጥፎ ባህሪ ያለው ሰው የሚጠራበት ነው። ኦኬ፣ አለቃቸው ማን ነው? ጂኒዎች ማለት የሚመራቸው ማን ነው? እነሱን ማለት የሚመራቸው ማለት አሁን የሚያስተምራቸው ቁርአን ሻሃዳ ምናምን ያስያዛቸው ማን ነው? እነሱን አማኝ ያደረጋቸው? እነሱም እኮ ያው ነብይ ሰለላሁ ዐለይሂ ወሰለም የተላኩት እኮ ለሰዎች ብቻ እኮ አይደሉም፣ ለሰዎችም ጋኔኖችንም ጭምር እኮ ነው። ለሁሉም ነው የተላኩት። ለዓለማት ተልከሃል ነው የተባሉት። ወማ አርሰልናከ ኢላ ረሕመተ ሊልዓለሚን፣ ለዓለማት እዝነት አድርገን የላክነህ ይላቸዋል። ለሰው ልጆች ብቻ አይደለም። ግን ዳዕዋ መቼስ ያው ከነብዩ ከሞቱስ በኋላ አቡበከር ወይንም ዑስማን ወይንም ደግሞ ዛሬ ዘመን ያላሉት ጂኒዎች እኛ አይደለም ዳዕዋ የምናደርግላቸው፣ እነሱ የራሳቸው የሆኑ ፍጡራን ናቸው ብዬሻለሁ። በቃ ልክ እንደዛው እርስ በራሳቸው ወደ ሐቅ ጎዳና የሚጠራሩ ናቸው። ኦኬ፣ እንዴት አመኑ እኮ ነው መልካይ። ለምሳሌ አሁን ሰዎች ሙስሊም የሚያምኑት ሻሃዳ ሲይዙ ሲማሩ እስልምናን ሲያውቁ ሰዎች ወደ ሻሃዳ ወይ ወደ እስልምና ይመጣሉ። ጂኒዎች ማን አስተምሯቸው ወይንም ማን ሻሃዳ ሲዟቸው? አለቃቸው ማን ነው? እነሱ እኮ የነብዩ እንትን ናቸው። ነብዩ ሰለላሁ ዐለይሂ ወሰለም የተላኩት አንደኛ ለዓለማት እንደሆነ ካወቅሽ ለጂኖች ለሰዎች ብቻ አይደለም ለጂኖችም ጭምር ነው። ሌላው ደግሞ ይሄ ገይብ የሆነ ነገር ነው። ጂኖች እኛ በአይናችን አላየናቸውም፣ ግን እነሱ መካከል አማኞችም አሉ ወደ እውነት መንገድ የሚጣሩ። ለምሳሌ እኔ አሁን አንቺን ወደ እውነት እየጠራሁሽ ነው አይደለ? የእውነትን ጎዳና መንገድ እየነገርኩሽ ነው፣ እየጠራሁሽ ነው። ከነሱ መካከል ደግሞ እንደዚህ ወደ እውነት የሚጣሩ አሉ። ወደ እውነት የሚጣሩ እንዳሉ ሁሉ ደግሞ ወደ መጥፎም ደግሞ የሚጣሩ አሉ። ገባሽ አይደለ? ይሄ ቁርአን ያው በግልጽ የሚናገረው ነው። እዚህ ጋርም ሌሎች ቦታዎች። እሺ በቃ አመሰግናለሁ። እሺ ሌላ ጥያቄ አለሽ ሜሪ? ግን የሆነ ሀዲስ ላይ ማለት ነው የጂኒዎች አለቃ ወደ እኔ መጥቶ እንደዚህ ብሎኛል ብለው ነብዩ መሐመድ ሲናገሩ ነበርና ማን ነው አለቃቸው የሚለውን ማወቅ ፈልጌ ነበር። ምኑ ጋር ነው ሐዲሱ ያለው? እሺ ላውጣው ብዙኝ ነገ እሺ፣ ወይ አውጪው ወይ ንገሪ ቁጥሩን። ቁጥሩን ሊያውና ላውጣልክ። እሺ ኢላ ሰማል። ወአለይኩም ሰላም ወራህመቱላሂ አልሐምዱሊላህ ትሰማለህ? አይ ሰላም አለይኩም ሁላችሁም። እስከመጣ ድረስ ጋይስ እዚህ ያላችሁ 160 ምናምን ሰዎች አዲስ ቪዲዮ ፖስተናል። አካውንቱ በጣም ስለቆየበት ጋይስ በደንብ እየሄደ ሰላምና አካውንቱ በጣም ኮፒ ቀሩት። እዚህ ያላችሁ 164 ሰዎች አይ ቲንክ አካውንቱ እንደዛ አድርጉት እና ቪዲዮን ደግሞ በጣም ላይክ ሼር ኮፒ ሊንክ አድርጉት። እኔ ብቻ ደግሞ ሳልሆን ሃይከልን ፖስት ሆነ የመጣው ቪዲዮና ሁለታችንም ቪዲዮ እንደዛ ሃይከልን አጣሁት። አንድ ያስገባልኝ ማስፋሩቅ ላይ ገብቷል። አሁን ገብቷል። መርሐባ። የሃይከልን አሁን አዲስ ቪዲዮ ፖስት አድርጓል። የሱን ቪዲዮ ውስጥ እየገባችሁ ኮፒ ሊንክ አድርጉለት። እሺ ኮፒ ሊንክ ሼር ምናምን አድርጉ። አካውንቱም በጣም ቆይቶ ስለፖሰተ እንትን እያለ ነው የተመታ ነው። ፎሎ አድርጉት ሃይከልን። ፋሩቅንና ሌሎችን አታደርጓቸው። ሃይከልን ፎሎ አድርጉት። ቪዲዮውን ኮፒ ሊንክ ምናምን ነገር አድርጉላቸው።
ቀጥሉሽ የታለች ሜሪ ፋሩቅ አሁን ከአንቺ ጋር በውስጥ እንጨርሳለን ቢለኝ ነው ሌላ ምን ያመጣል በእህቱ አይጨክንም መርሐባ ቫይራል ብሎክ ብቻ ከግሩፕ ያስወጣኝ መርሐባ አውፉ በሉኝና አንድ ሰው ላወርድ ነው እሺ በጣም ይቅርታ የሚቀርበኝን ሰው ነው የማወርደው እና በጣም ይቅርታና ቆይ አንዴ እንትን ላይቭ ስላስገባው ቫይራል አስገቡት ሞዴሬተሮች አንዴ ቫይራልን ገስት ስላላከ ኦኬ ቫይራል ሰላም ላንተ ይሁን ጃስሚን ሁላችሁም እንዴት ናችሁ? ሰላም ብያለሁ። አልሐምዱሊላህ ደህና ነን። ሜሮን እስከምትመለስ ጥያቄ አለክ እናስተናግድ። እስከዛ ችግር የለውም ጨርሱና ማውራት እንችላለን። ትንሽ ጊዜ ከሰጣችሁ አይ ዊካን ሜሪ ተመለሰሻል? አዎ ሱናን አቢ ዳውድ 39 ላይ አውጪልኝ ማሪ። በአረብኛ ግን አንብባችሁ አስረዱኝ። ትራንስሌት ሳደርገው ነው እንደዛ አይለኝ። ኦኬ አንዴ ካሜራ ላጥፋ እንትን ኤላ ለማውጣት ይመችካል። ኢንተርኔት ማብራት አለብኝ ታብሌት የለም። ብዙም አይነት ኤላ ወይም ፋሩቅ ከተመቸው ወይም ሀዲሱን ቼክ አድርግላት። አታውጣው ችግር የለውም። ሀዲሱን ቼክ አድርግላትና አንብበክ ስንት ላይ ነው? እሺ ማውጣት ይችላል። እሺ ሜሪ ቁጥሩን ንገሪ። ኦኬ ሱናን አቢ ዳውድ 39 ላይ ሱናን አቢ ዳውድ ስክሪንሾት ላድርገው። አይ ማውጣት ይችላል። ችግር የለውም። ቁጥሩን እንድትነግሪኝ 39 ሱናን አቢ ዳውድ ኦኬ አንዴ እሺ ልክፈተው ነው ክፈተው። ኦኬ አቢ ዳውድ ነው ያልሽኝ። እሺ ያው ቀጥሉ። የጽሁፉን ወደዛ አርጊዋ ጃዝ። እሺ ቀጥሉ። እሺ اخي አንዴ ኔትወርክ እንትን ያለ ነው። አንዴ ቃ ዋይፋይ እየጠፋ እየመራ ስለሆነ አንዴ እንዳይወርደኝ መሀል ላይ አንዴ ቃ እሰማለሁ። ትሰማለህ? ሄላ ትሰማለህ? እሺ አንዴ ቃ ጠብቁኝ። ዋይፋይ እየጠፋ እየበራ ነው። አንዴ ቃ መርሐባ። እሺ ዛሬ ግን ጠይቁን ብለን ገብተው አለመጠየቃቸው አጂብ እኮ ነው የሚያስብለኝ። ሜሪ ልክ ነው አይደለ? ቁጥሩ ሜሮ? አዎ ማሪ ልክ ነው። አይ እሺ
ካልሆነ እንግዲህ እንደፈረደብኝ እጠይቃለሁ። የሉም ዛሬ የባይል እንትን አላለቀም ነው ይሆናል እንግዲህ እስቲ በልተው ከጨረሱ አሉ ከታች እሺ አስገቢያቸው ኔትወርክ ምን እንደሆነ አላውቅም ኤላ ሰራልክ ኤላ እስኪመለስ ዝም ብለን ፖይንቱ ላይ እናውራ ያ ይካን በመሀል ጣልቃ እሺ ሜሮን ይኸው እዚች ጋር ያልሽው ሱነን አቢ ዳውድ ላይ deputation of the jinn come to the prophets sallallahu alaihi wasallam and said O Muhammad forbid your community to cleanse themselves with bones or dung or charcoal for them Allah had provided sustains ይሄንን ጽሁፍ ወደዛ አድርጊው እኔ ራሱ እንትን እያለኝ እኔ ጋር እኮ ነው ያለው እሺ ها በዚህ እኔ ራሱ በካሜራው ነው ማነበው ለዛ for us so the prophet sallallahu alaihi wasallam forbid them to do so አሉ ማለት ነው ይሄ ሐሳቡ የሚያወራው ምንድነው ይሄ ሐዲሱ የሚያወራው ይሄ በእንትን ላይ ስለመጸዳዳት ይሄ አጥንቶች ላይ የተለያዩ ይሄ የተረፉ ይሄ አጥንቶች ላይ እንደዚህ ነገሮች ላይ ከመጸዳዳት እኮ እንትን በልልን ምን በልልን ከልክልልን ልክ ዴፑቴሽን ብሎ ማለት ልክ እንደ ምን ላይ ነው ኦኬ ተመለስ ከደስ አድለሃው ኖ አይ ኔትወርክ እየሰራለት አይመስለኝም ስቲል እሺ በቃ ስትመለስ ኤላ ወይ ወተት ትገባለህ እስከዛኛ እናውራበት ይችላል ሶ ልክ ከጂን እንደ ተወካይ እንደማለት ነው ዴፑቴሽን ብሎ ማለት ልክ እንደ ተወካይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጋር ምን ብሎ መጣ ኡማህን ኮሚኒቲን እኮ ከልክልልን ምን ከልክልልን ይሄ በጽዳጅ ይሄ በተራረፉ እንደዚህ በአጥንቶች በደንግ የመሰሉ ነገሮች ላይ ከመጸዳዳት እንትን በልልን ከልክልልን ለምን አላህ Subhanahu Wa Ta'ala በዛ ነገር ላይ ለኛ ልክ እንደ ምግብና ሰስቴን የሆነ ነገር ሰጥቶናል ስለዚህ እዛ ነገር ላይ አይጸዳዱ ከልክልልን ብለው ያጂን ለማን ጠየቀ ማለት ነው ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ይጠይቃል እንዘን እሳቸው ደግሞ ያንን ነገር ከለከሉ ማለት ነው forbid them to do so ይሄንን ነገር አታድርጉ ለምን በዛ ነገር ላይ በዚህ በተለያዩ ይሄ በአጥንት በምን በመሳሰሉ ነገር ላይ አላህ Subhanahu Wa Ta'ala ለነሱ ያስቀምጠላቸው ነገር ስላለ ብለው ከለከሉ ማለት ነው አዎ የጂኒዎች ተወካይ ወደኔ መጥቶ እንደዚህ ያለኝ ብለዋል ያ የጂኒዎች ተወካይ ማን ነው የሚጥያቄ አይ ስፔሲፊካሊ እንደዚህ የሚል ስም ምናምን የለም እዚህ ላይ ስፔሲፊካሊ እንደዚህ የሚል ስም ምናምን ነገር የለም ምናልባት አንቺ ግራ ያለሽ ነገር ምንድነው ጂኖችም የራሳቸው የሆነ ዓለም አላቸው ኦኬ ጂኖች የራሳቸው የሆነ ዓለም አላቸው ከሰው ልጆች የተለየ ማለት ነው ከሰው ልጆች የተለየ የራሳቸው የሆነ ዓለም አላቸው የሚኖሩበት አካውናቸው አኗኗራቸው ራሱ ከኛ የተለየ ነው ምንድነው ተመሳሳይ የሚያደርገን ነገር ግን በአንዱ አምላክ ማመንና በመልእክተኛው የሚያምኑ ከሆነ አማኞች ይባላሉ ከዛ ደግሞ የራቁ ከአምላክ እዝነት የራቁ ደግሞ ከሆኑ ደግሞ ሸይጣን ይባላሉ ሸይጣን ራሱ ሸጠነ ወይም ደግሞ ራቀ ማለት ነው ከምንድነው የሚረቀው ከአላህ ረህመት ከአንዱ አምላክ ረህመት የራቀ አሁን እኔ ራሱ ከአንዱ አምላክ ረህመት ከራኩኝ ምን እየሆንኩ ነው ማለት ነው ልክ የሰውም ሸይጣን እንዳለው ማለት ነው የሰው ሸይጣን አለው ሲባል ልክ የተለየ ሌላ ፍጥረት ሆኖ አይደለም ሌላ ፍጥረት ሆኖ ሳይሆን ያ ሰውዬ ምን ሆኗል ይያልና ከአንዱ አምላክ ረህመት እዝነት ምን ሆኗል ይያልና ርቋል ኦኬ ርቋል ይያለ ያንን ፖይንት ከማስገንዘብ አንፃር ነው ገብቶሻል ኦኬ ማንነቱ አልተቀሰም እንጂ ተቃሽ በቃ ችግር የለውም አመሰግናለሁ ኦኬ ጥያቄሽ እዚህ ጋር እንትን ምንድነው ይሄ ተወካይ የሚለው ላይ ነው ጥያቄሽ ሜሮ አዎ የጂኒዎች ተወካይ ወደኔ መጥቷል ስላሉ እነሱ አሁን ተወካይ ማለት እኮ ነው ማነው ወይ ማለቃቸው አሁን ለምሳሌ ሜሪ አሁን እኛ እዚህ ጋር ሁላችንም እንደዚህ ተሰብስበናል አይደለ ኦኬ ከዛ ከናንተ አሁን ከኛ መሃል ለምሳሌ መወዳን መረጥናትና
እኛን ተወክለሽ ሂጂና ነገሊን እንደዚህ ቢያቸው ብለን ካልን መወዳ ምንድን ነው የምትባለው? ተወካይ ናት። that's the point። ተወካይ ተብሎ ሲባል ከነዛ ማለት ተመርጦ የተላከ ተወካይ ነው እንጂ ተወካይ ሲባል መሪ ምናምን ነገር እንትን የሚል አይደለም። እሺ እሺ በቃ ማሪ አመሰግናለሁ። ሌላ ጥያቄ አለሽ? all my pleasure። አይ በቃ ሃይከል ቪዲዮ ለቋል ገብታችሁ። እሺ ሃይከል ቪዲዮ ለቋል ገብታችሁ ኮፒ ሊንክ አድርጉለት። ሰርኪ ገብተሻል። ሰላም እንዴት ነሽ? ሰርኪ ይሰማል? ሰርኪ ከዛ ሙስሊም ነኝ ያደረግሽው ፕሮፋይል ምናምን እንትን ስለሆነ ነው። መርሃባሽ ክርስቲያኖች ካሉ ኦኬ እሺ ጥያቄ አለሽ? መርሃባሽ ክርስቲያኖች ካሉ አስገቡ። ሞዴሬተሮች እኔ ኔትወርክ እየሰራልኝ አይደለም። ሱሳ ማይክ አንስተሽ ነበር ቀጥ ፋሩቅ የምታነሳው ሀሳብ አለ? ያ አይ ቲንክ ክርስቲያኖች የሉም መሰለኝና አይደል? የሉም ሳይሆን ጥያቄ ያለው ሰው የለም ማለት ነው። ጥያቄ ያለው ሰው ግን ሜሮን ጥያቄ አለሽ? የምትጨምሪው ጥያቄ አለ? እንደው ቶፒክ ከመያዛችን በፊት ኦኬ አይ ቲንክ ሜሮን የለችም። ኤኒዌይስ ኦኬ የሆነ ቶፒክ እንያዛ። ጃስሚን ስሚዝ ጃስሚን ያ አሪፍ ነው። ያ ቫላርን አስቀጥሉት ፋሩቄ። አልባት ጥያቄ ወይ ረስቼዋለሁ። ምኑ አይ ይቻላል። እሺ ቫላር አለ። ያው እንደ ቤተሰብ ስለቆጠራችሁኝ ነው እንጂ አልረሳችሁኝም። ችግር የለውም። እኔ ነኝ ያልኩት። አይ እንደ እንትን ብዬው ነው ታውቃለህ። እሺ ወገን ጋር አልቀላቀልኩትም። ቀጥልሽ ከፋሩቄ ጋር ቀጥሉ። ይቻላል። ጥያቄ አለ ወላ ጠይቃለሁኝ ነው ወይስ? አይ ጠይቅ አጀፋን አንተን ነው እንደ ስትሬስ ኩዌስቸን አይደለም ባይዘው። ግን ፋሩቄ ኖርማሊ በቁርአኑ ኢየሱስን ሰቅለነዋል ብለው ቦስት ሲያደርጉ የነበሩት አይሁዶች ናቸውና ቁርአኑ የሚያወሩት ለአይሁዶች ነው። መሲሁን ሰቀል ነው ብለው ያወሩት አይሁዶች ናቸውና ያ የቁርአኑ ቃል ኮንሰርን ያደርገው አይሁዶች ነውና በኢየሱስ ቦታ ሌላ ሰው እንደተሰቀለ ነው የሚያወራው አይደለ ቁርአኑ? ፋሩቄ ወላኪን ሹቢሃ ለሁም ሲል ሁለት ነገሮች ቢኖርም ግን በሱ ቦታ እሱ የሚመሳሰል ታይቶን ተመሳሳይ ሰው ነው የተሰቀለው። እና ደግሞ ክርስቲያኖች ወንድሞቻችን ኢየሱስ ተሰቀለ ብለው ያምናሉ። ይሄን ኃላፊነት መውሰድ ያለበት ማን ነው? አላህ አይደለም እንዴ? እሺ በጣም አሪፍ በጣም ጥሩ ጥያቄ። እንትን ነው እንደ ስትሬስ ኩዌስቸን አትቁጠረው፣ ግን እንደ ፋን አይ ችግር የለውም መጠየቅ ያለበትም ጥያቄ ነው ያምናሉ በግል ጌታ አምላካችን አላህ በሱረቱ ኒሳ ምዕራፍ 137 ላይ አልሰቀሉትም አልገደሉትም ወማ ቀተሉ ወማ ሰቀሉ ወማ ሰለቡ ወላኪን ሹቢሃ ለሁም አለ። አልገደሉትም አልሰቀሉትም ወላኪን ሹቢሃ ለሁ፣ ነገር ግን ደግሞ እሱን የሰቀሉት ሰው ኢየሱስን ተመሰለባቸው አለ። ከዛ ቀጥሎ ደግሞ ቀጥል አድርጎ ደግሞ ማለት ከነርሱ ውስጥ መለያየት ብቻ ነው በእነርሱ መሃል ያለው ደግሞ ያላ አስከተው ተናገረ። ሰው እዚህ ጋር አምላካችን አላህ አልሰቀሉትም አልገደሉትም ነገር ግን ተመሰለባቸው ሲል እሺ በመጀመሪያ ተፍሲሮች በጣም ብዙ አይነት ዲፈረንሶች አሉ ተላላቂ ስለምና ሊቃውንቶች ዘንድ ይሄን አንቀስ ኢንተርፕሬት በሚያደርጉበት ጊዜ ይሄን አንቀስ በሚፈቱበት ጊዜ ላይ የተለያየ መላምቶችን አስቀምጠዋል። ለምሳሌ ወላኪን ሹቢሃ ለሁም ሲል እኮ የሆነ ሹቢሃ ተመሰለባቸው ሲል እዛ ቦታ ላይ ሰው ተተከመና ለማለት ፈልገው አይደለም ብሎ የፈታዎች አሉ። ግን ደግሞ በዛው ነው ደግሞ ኢየሱስ ክርስቶስ የሚመስል ሰው ተተክተው ነው የሚያሉ ተፍሲሮች አሉ። እዛ ተፍሲር እንሂድና በዚህ ጉዳይ ላይ ኦኬ ክርስቲያኖች ኢየሱስ ተሰቅሏል በሚለው ቢሊቫቸው ላይ ታውቅ ኃላፊነቱን መውሰድ ያለበት ማን ነው የሚል አይነት ጥያቄ ተነስተዋል። በዚህ ኃላፊነቱን መውሰድ ያለበት ሰው ማን ነው? ኃላፊነቱን የሚወስደው ራሳቸው ክርስቲያኖች ናቸው። ራሳቸው ለምን ሲባል አንደኛ ነገር ጌታ አምላካችን አላህ ወላኪን ሹቢሃ ለሁም ነገር ግን ኢየሱስን የሰቀሉት ሰው ኢየሱስን ተመሰለባቸው ሲል ያን ነገር ኢንተርፕሬት አድርጎታል። ጌታ አምላካችን አላህ መለኮታዊ ራእይን አውርዶ ማለት ነው። ገብተዋል። ያን ነገር ኢንተርፕሬት ፈቱታል።
ያን ነገር የተሰቀለው ሰው ኢየሱስ እንዳልሆነና በኢየሱስ ፋንታ ሌላ ሰው እንደተሰቀለ ጌታ አምላካችን አላህ ከክርስቶስ በኋላ መጥቶ ይሄን ነገር ፈቱታ ዘርዝሮ አስቀምጦልሃል። ጌታ አምላካችን አላህ በክርስቶስና በነብይ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ዘመን በጣም ሰፊ ጊዜ ነበረ። በዛ ዘመን ላይ ስለነበሩ ሰዎች ደግሞ በጣም ዑለሞች በዚህ ጉዳይ ላይ ዑለሞች መላምት አለች። ከነዛ ማለት አንዳንድ ዑለሞች ምን ይላሉ? በኢየሱስና በነብይ መሐመድ ሰለላሁ ዐለይሂ ወሰለም ማለትም ግልጠተ መለኮት ባልመጣበት ዘመን ማለት በደንብ አስተውል። በኋላ ግልጠተ መለኮቱ ባልመጣበት ዘመን ከኢየሱስ በኋላ የመጨረሻ የመጣው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። በእነርሱ መሃል ደግሞ የዘመናት ክፍተት አለ። በእነዛ ዘመን የነበሩ ሰዎች ምንድነው ፍርዳቸው ደግሞ ከተባለ አብዛኞቹ ዑለሞች እንደሚናገሩት ከሆነ አብዛኞቹ ዑለሞች ይላሉ ጌታ አምላካችን አላህ የውመል ቂያማ የትንሳኤ ዕለት ላይ ፈተና ይፈትናቸዋል በየግል የሚሉ ዑለሞች አሉ። በኢየሱስና በነብይ መሐመድ ግልጠቱ ሳይመጣበት እስከነበረው ስፔሲፊክ ታይም ያልነበሩ ሰዎችማ ከዛ በኋላ የመጡ ሰዎች ሲባል ከዛ በኋላ የመጡ ሰዎች ግልጠት መጥቷል። ጌታ አምላካችን አላህ ዘርዝሮ ነግሯቸዋል ምን አይነት ብሊፍ መኖር እንዳለባቸው ማለት። ከዛ በፊት ግን በኢየሱስና በነብይ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ጊዜ ምንም አይነት ግልጠቱ አልደረሳቸው ሰዎች ግን ምን እንደነበር እነሱ ምድረው ስፔሳቸው ቦታቸው ምድር ነበር። ጌታ አምላካችን አላህም አሚን ዑለሞችም እንደሚናገሩት ከሆነ የትንሳኤ ቀን ላይ ጌታ አምላካችን አላህ ፈተና ይፈትናቸውና ከዛ በኋላ በዛን የሚወሰነው የሚሉ ዑለሞች አሉ ማለት ነው። ግን ግልጠቱ ከመጣ በኋላ ሲባል ግልጠቱ ከመጣ በኋላ ጌታ ቁርአን ላይ አንተ አሁን ገልጸ እንዳነበርከው ሐረፍትና ወሰድ አለበት ሰው ሐረፍትና ይስታል። ምናልባት እዚህ ላይ ፈሩቄ ለመጨመር ኦኬ እሺ ቫላሪዬ እዚህ ላይ ለመጨመር ፖይንቱ ያለው ምኑ ጋር መሰለህ ሰዎች ተሰቀለ ብሎ ማመናቸው ብቻ አይደለም ፖይንቱ ከስቅለቱ ጋር በተያያዘ ያለው እምነት ቴዎሎጂ ነው ፖይንቱ ነጥቡ ያለው እዛ ጋር። ለምሳሌ እኔን ወደ ኋላ ውሰደኝና ኢየሱስ ከተሰቀለ ከ100 ዓመት በኋላ የመጣው ሰው ነኝ ብለህ ኢማጂን አድርገኝና በጊዜው የሚተላለፉ ወይም ደግሞ በጊዜው የነበሩ ሩመሮች ለምሳሌ ኢየሱስን ተሰቅሏል የሚል ሩመር ሊሆን ይችላል በጊዜው የምሰማው ማለት ነው። አሁን እዚች ጋር ኢየሱስ ተሰቅሏል የሚል መልእክቶችና ሩመሮች ወይም ወንጌላቶች በተሰራጩበት ታይም እኔ በዛ ሰዓት ለምሳሌ ኦኬ ኢየሱስ ተሰቅሏል ብዬ ማመኔ ችግር እኮ እሱ አይደለም ችግር የሚያመጣው መቼ ነው የተሰቀለው ለኔ ኃጢያት ነው ወደሚል ቴዎሎጂ ስገነባ። ኦኬ ክርስቲያኖች እዚች ጋር ስህተት የሚሆኑት ምንድነው ሲጀምር የተሰቀለው ከብሉይ ኪዳን ጀምሮ ትንቢት የተነገረለት ሰው ነው ኢቭን ከመምጣቱ በፊት ራሱ እንደሚሰቀል ትንቢት የተነገረለት ነው ብለው ነው ፕሪሰፖዝ አድርገው ነው የሚመጡት እነሱ። ኦኬ እንጂ በዛ ኢንሲደንት ተመስርተው ብቻ አይደለም ቴዎሎጂያቸውን የገነቡት። ያ ነው መጥፎ ችግሩ ማለት ነው። የተሰቀለው ከስላሴ ውስጥ አንዱ ለኛ ሲል እንዲህ ሆነ ለኛ ኃጢያት ሲል እንዲህ ሆነ ብለው ቴዎሎጂ መገንባታቸው እንጂ ስቅለቱ ብቻ ለምሳሌ እነ ሼኹል ኢስላም ኢብኑ ተይሚያ ራሱ በዛ ጊዜ የነበሩ ሰዎች ለምሳሌ ተሰቀለ ብለው ሩመር ቢሰሙ ያ ጀስት አንድ ታላቅ የሆነ አንድ የአላህ ባሪያ ወይም ደግሞ አንድ ነብይ ተሰቅሏል ብለው በማመናቸው ከክህደት ከእስልምናቸው አያወጣቸው በጊዜው የነበሩ መቼ አሁን ፋሩቅ እንዳለ ትክክለኛው የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም the last testament መጥቶ ያንን ነገር ክላሪፋይ እስከሚያደርገው ድረስ ማለት ነው። ካጠራው በኋላ ሁጃ ከቆመ በኋላ ግን ድጋሚ ተመልሰ አይ ተሰቅሏል ምናም ብሎ ማለት አይቻልም። ግን በጊዜው ኖረህ ትክክለኛውን የኢሳ አለይሂ ሰላም መልእክት ይዘህ አንዱን አምላክ ማምለክ እሱ ነብይ መሆኑን ይዘህ ከዚህ በፊት አይሁዶች በተመሳሳይ ሁኔታ ማለት ነው ነብያቶችን እንደሚገድሉ አንዱ የአላህ ባሪያ ተገድሎ ሊሆን ይችላል በአይሁዶች ብሎ ማመኑ እዛ ላይ አይደለም ፖይንቱ ችግሩ ያለው ማለት ነው። ስለዚህ ፋሩቅ እንዳለ እያንዳንዱን ብሌም የሚወስዱት ራሳቸው ክርስቲያኖች ናቸው። ለምን ቴዎሎጂያቸውን የገነቡበት ስለሆነ ማለት ነው። ጠይቁ ለምንድነው ታውቃለህ? አዜፋን ነው የጠይቁ። ግን በእርግጥ ብዙ ስኮላሮች ያነሱታል። ግን ለምሳሌ በቁርአኑም በሐዲሱም የቀሬናው ስምዖን እንደሆነ አይገልጽም። ነገር ግን there's a substitution ያለ በኢየሱስ ቦታ የተሰቀለ ሰው እንዳለ ይናገራል ቁርአኑ አይደለ? ስሚዝ ሰብስቲቲዩሽን ቲዮሪ እና ሶም ቲዮሪ ሁለት የተፍሲሮች እንትኖች አሉ። ስትሟገቱ ይኸው በራሳችሁ መጽሐፍ ላይ የቀሬናው ስምዖን ነው መስቀሉን ተሸክሞ ብላችሁ ትገልጹታላችሁ። ግን እሱን ተውና ለምሳሌ በክርስቶስ ቦታ ላይ የተሰቀለው ሰው ቶምቡ ወይም ፋክት
ወይም የሚያሳይ ነገር ይኖራል ብለህ ታምናለህ? ለምሳሌ በክርስቶስ ቦታ የሆነ የተሰቀለ ሰው አለ፣ ሰብስቲቲዩት የተደረገ ሰው፣ የዛ ሰው ቶምብ መቃብሩ ወይ ምናምን ነገር አለ፣ ማስረጃ አለ በቁርአን የተጠቀሰ ወይስ እነዛ ሰዎች ለምሳሌ እንዴት እንደሆነ ታውቃለህ? ለምሳሌ ክርስቲያኖች አይሁዶች ሰቀል ነው ብለው አስበዋል፣ ክርስቲያኖች ደግሞ ተሰቅለዋል ብለው የሆነ ጂውሽ ሙቭመንት ሜሲያኒክ ሙቭመንት ጀመሩና ኢየሩሳሌም ላይ። ስለዚህ የዛ ሰው የተቀበረው ሰው ተነሳ ብለዋል። ኤንዌይስ ገብቷል። ኤንዌይስ በእናንተ ኢየሱስ አልተሰቀለም፣ የተሰቀለ ሰው ግን አለ፣ በሱ ቦታ ተመሳስሎ የተሰቀለ ሰው አለ። ስለዚህ እነ ጴጥሮስ እና ምናምን ደግሞ ያ የተቀበረው ሰው ለምሳሌ ኢየሱስ ነው ብለው አስበዋል፣ ግን ኢየሱስ አይደለም። ነገር ግን ያ የተቀበረው ሰው መቃብሩ የለም ቦታው። እንዴት ነው ያን ነገር ልታስረዳ የምትችለው ስሜዜ? አዎ አሁን የመጀመሪያው ያልኩህን ከተግባባን ያው ወደ ሪዘረክሽኑ ስለመጣ ማለት ነው። እንደዛ ያስባሉ ክርስቲያኖች፣ ገብተዋል አይደለ? ስለዚህ ቁርአኑ ደግሞ ያንን ማሰባቸው ከየት የመጣ ቫላር እንዴት መሰለህ? ያንን ማሰባቸው ከየት የመጣ ነው? ለምሳሌ አንድ ክርስቲያን ይባላል ብሉይ ኪዳንን ካልተቀበለ ቫላር ለምሳሌ እነ ጳውሎስ ይባላል። እነ ጳውሎስ ብሉይ ኪዳንን ባይቀበሉ ክርስቲያኖች ናቸው፣ ጄኔታይል ናቸው፣ ራሳቸውን ክርስቲያን ብለው ይጠራሉ። ኢየሱስን ብቻ መቀበል ነው። ስለዚህ በብሉይ ኪዳንን ካልተቀበለ ክርስቲያን አይባልም ብሎ ማለት እኔ ሴንስ ምን ማለት ነው? ለምሳሌ ጳውሎስም ራሱ አፋቸው አንቀበልም አይሉም በአፋቸው፣ ገብቷል አይደለ? ኤቭሪቲንግ ግን ህጉ ተሽሯል፣ ግን ሎዎቹን ይጠብቁታል። ግርዛት አለ፣ ጾም አለ፣ ምናምን ኤቭሪቲንግ የሆነ ነገር የሚያደርጉት ነገር አለ። ግን ብሉይ ኪዳኑ ተሽሯል። በቃ እስራኤል አይደለችም ቤተክርስቲያን የፈለኩት ለምሳሌ ለኢየሱስ ለምሳሌ ትንቢት ተነግሯል ብለው ያምናሉ። በኢሳይያስ በተለያየ ቦታ ማለት ነው ለኢየሱስ ትንቢት ተነግሯል ብለው ያምናሉ። ለምሳሌ በነብያት የተነገረለት ነው ብለው ያምናሉ አይደለም? ክርስቲያኖች ለምሳሌ ከረንት ላይ ያሉ ክርስቲያኖች ብታነሳ ስለ ስቅለቱ ትንቢት ተነግሮለታል ብለው ክሌም የሚያነሱት ጥቅሶችም አሉ። ስለዚህ እነሱ ምን እያሉ ነው? ሳይሰቀል በፊት ራሱ ፕሪሰፖዝ የተደረገ መጥቶ ለኛ ኃጢያት ተብሎ ይሰቀላል የሚል ክሌምን እያነሱ ነው። እዚህ ገብቷል? በዛች ኢንሲደንት ብቻ የሆነ አውት ኦፍ ኖዌር አይደለም ነው። እነሱ አሁን ከረንትሊ ለምሳሌ ያሉ ክርስቲያኖች ያቺ ኢንሲደንት ስለተፈጠረች ብቻ አውት ኦፍ ኖዌር እንትን ያሏት ነገር ሳይሆን ፕሪሰፖዝ አድርገው ወደ ኋላ ተመልሰው ትንቢት የተነገረለት ነው ብለው የሚያምኑ ናቸው። ኦኬ ትንቢት ገና ይሰቀላል ብለው ራሱ ትንቢት አድርገው የሚያምኑ ናቸው። አሁን ከረንትሊ ያሉ ክርስቲያኖችን ካየ ኦኬ። ስለዚህ እንደዚህ አይነት ፕሪሰፖዝ አድርገው የሚያምኑ በዛች ኢንሲደንት ብቻ ነው የተፈጠረው ብሎ መናገር ትክክል አይሆንም ነው። አንደኛው እሱ። ሁለተኛው ስቅለቱ ጋር በተያያዘ የተገነባው ቲዮሎጂ ነው ችግሩ ነው ማለት አሁን እኔ ከስቅለቱ ጋር በተያያዘ የተገኘው ቲዮሎጂ ነው። ወይም ደግሞ ስቅለቱ አሁን አንተ ለምሳሌ እንዳልከው ከ3 ቀን በኋላ ተነስቷል። ለምሳሌ ጳውሎስ 500 ሰዎች ለምሳሌ ሪዘረክሽኑን አይተዋል ሲል ምን ዊትነስና ምን ምስክርነት ኖሮት ነው? ምንም ምስክር እኮ የለም። ጀስት ዝም ብሎ ክሌም አደረገ አይደል? ስለዚህ እንደዚህ ነገሮችን ከስቅለቱ በኋላ ከመጣ በኋላ ስቅለቱ ከተከናወነ በኋላ የተገነቡ ቴዎሎጂዎች ናቸው ዲቬት አድርገው ሰዎችን ወደ ጥመት ያመጣው ማለት ነው። ወደ ጥመት ያመጣው ስቅለቱ ብቻ ኮር ፖይንት አይደለም ልልህ ነው። ስቅለቱ ብቻ አይደለም ኮር ፖይንቱ፣ ከጀርባው ያሉ የተገነባበት ቴዎሎጂ ናቸው ችግራቸው ማለት ነው። ለዛ ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት አልኩ። ለምን ክሌሙን እንትኑን የሚወስደው ማን ነው? ብሌሙን የሚወስደው ማን ነው ስላልክ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት አንድ ሰው ትክክለኛውን የነብዩ ዒሳ ዐለይሂ ሰላም ትምህርትን ይዞ ግን የደረሰው ሩመርና የደረሰው መረጃ ግን ኢየሱስን ሰቅለውታል የሚል ሩመር ሰምቶ ኦኬ ተሰቅሎ ሊሆን ይችላል ብሎ መቀበሉ ያ ሰውዬ ከትክክለኛው መንገዱ አያስወጣውም እያልኩ ነው። ይሄን ፖይንት አግኝተሃል? ስለዚህ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መልእክታቸው ከመምጣቱ በፊት ያ ሰው የሚያምነው ነገር አለ። ትክክለኛ አንዱን አምላክ ያመልካል። ነብዩ ዒሳ ወይም ኢየሱስ አንድ ታላቅ የአምላክ ነብይ ነው ብሎ ያምናል። ኦኬ ተቀበለ፣ እሱን ይዟል። ግን ልክ እንደተነገረው ከዚህ በፊትም አይሁዶች የተለያዩ ነብያቶችን እንደሚያሰቃዩና እንደሚገድሉ
which is ግልጽ የሆነ ነገር እንደተጠቀሰው በተመሳሳይ ሁኔታ ኢየሱስንም እኮ ገደሉት ኦኬ የሚል ፖይንትን ቢቀበል እዛ ላይ አይደለም ችግሩ ያ ችግር ግን ገለውታል ኦኬ የገደሉት ግን ለኔ ኃጢያት ብለው ነው የሞተው እኮ ለኔ ኃጢያት ብለው ነው መጀመሪያም ተነግሮለታል እኮ በትንቢት መጥቶ ለኔ ሊሰቀል ላይ መጣ የሚል ቴዎሎጂ ሲገነባ ነው ችግር የሚመጣው ኦኬ መሰቀሉ ላይ ብቻ ያን ሰውዬ ከትክክለኛው መንገድ እንትን አይለው እስከመቼ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መተው ያንን ነገር አላህ Subhanahu Wa Ta'ala በሪቪሌሽኑ ግልጽ እስከሚያደርገው ድረስ ማለት ነው ግልጽ ነው ስለዚህ ብሌሙን የሚወስዱት ፎር ሹር ራሳቸው ክርስቲያኖች ናቸው ለምን አንዳንዴ እንደዚህ አይነት ጥያቄ ስለዚህ ሰብስቲቲዩት አድርጎ እንትን ካደረገው ለዛ ሁሉ ሰው መጥመም እኮ ብሌም የሚወስደው ማን ነው የሚል ጥያቄ ሲያነሱ በጣም የሚያስቅ ነገር ክርስቲያኖች እንደዚህ አይነት ጥያቄ ሲያነሱ ማለት ነው ኦኬ ለምሳሌ አንድ የትሪኒቲ አማኝ መጥቶ ይሄንን ጥያቄ ቢጠይቅ ለምሳሌ ሪሊ ኢየሱስን ከትሪኒቲ አንዱ ወልድ የሚባለው መጥቶ እንደሚሰቀል ብለህ በትንቢት የተነገረለት ብለህ ያመንክ እስቲ አንድ ጥያቄ ልጠይቅህ ቫላል የመሰቀል ኢንሲደንቱን ብቻ በማንሳት ማለት ነው ኢየሱስ ስለተሰቀለ ብቻ አሁን ሌላውን ነገር ወደ ጎን አድርገው ኢየሱስ ስለተሰቀለ ብቻ እኔ ኢየሱስን አምላክ ነው ብዬ ለደመደም የሚችልበትን አንድ ነገር ንገረኝ እስቲ ስለተሰቀለ ብቻ ምንም ግራውንድ የለም ቴንክ ዩ አየዋ ምንም ግራውንድ የለም ስለዚህ ባክግራውንድ የሚመጡ ቴዎሎጂዎች ናቸው ያንን ነገር ትልቅ አደጋ ያመጡበት እንጂ ስቅለቱ ብቻ አይደለም ፖይንቱ ያ ነው ፋሩቄ ቀጥሉ ገብቶኛል ግን ይሄን ያነሳውበት ልክ እንደ እንትን ነው ኤኒዌይስ ግን አንዳንድ ጊዜ እናንተ ኦልድ ቴስታመንት ላይ ወይም የጁሽ ባይብል ላይ አንዳንድ ጊዜ የምትጠቀሟቸው እንትኖች አሉ ሜቢ ወይ ከነሱ ጋር እንደ አርጊውመንት አጌንስት them እየተጠቀማችሁበት ይሁን ወይስ አምናችሁበት ይሁን ብዙ ጊዜ በጣም ግራ ስለሚገባኝ ነው ገብቷል አይደለ ምክንያቱም ልክ እነሱ አሁን the suffering servant ኢሳይያስ 53 ላይ ያሉን ይጠቀማሉ እናንተም የሆነ ነገር ትጠቀማላችሁና እንደዚህ አይነት ነገሮች ላይ በጣም ሚስሊድ ስለሚያደርጉኝ ለምንድነው ታውቃለህ ኦልሬዲ እኔ በጣም በእናንተ ላይ አሁን ጥያቄ ያለብኝ ለምንድነው ቨርጂን በርዝ ነው የተቀበላችሁት ገብቷል አይደለ እነሱን አክሴፕት ያደርጉታል እንዲያውም ባይ ዘ ዌይ ቨርጂን በርዝ የሚለውን ነገር ሞር ለነሱ ቴዎሎጂ የነሱ ቴዎሎጂ አሳማኝ ነው ከናንተ ቴዎሎጂ ይበልጥ ማለት ነው ገብቷል ለናንተ የአላህ ድንቅና ተአምራት ስራ ነው እነሱ ዴቨሎፕ ያደርጉበት ወይ ግን እንዲያውም ሞር አሳማኝ ይመስላል ገብቷል አይደለ ሜቢ የመጀመሪያ ኦሪጂናል ሲንን ዲፌንድ ለማድረግ ቨርጂን በርዝ መጠቀም አለባቸው ቨርጂን በርዝ ካለ ደግሞ ይያሉ የሚጠቀሙበት ነገር አለ ግን በእናንተ እምነት ውስጥ እኔ በጣም እንዲያው ግራም ጋባበት ብቻ ሳይሆን የምናደድበትም ነገር ነው ቨርጂን በርዝ ለምን ትቀበላላችሁ the second coming ገብቷል አይደለ ሞር እንደዚህ አይነት ጥያቄዎች አሉኝና በዛ ላይ ደግሞ ቀደም እንዳልከው ለምሳሌ ነው አሁን የጁሽ ሙቭመንቱን early ጁሽ ሙቭመንትን ኮራፕት ያደረጉት ሄሌኒስቲክ ፓጋኖች ናቸው ልክ እንደነ ጳውሎስ ያሉት ብዬ ነው መቀበለው ሶ ኮንቨርትድ የሆኑ ሰዎች እንደዚህ አይነት እምነትን ወደ ክርስቲያናው ካስመጡ እናንተስ ጋር እንደዚህ አይነት ነገር አይገኝም ወይ ነው ለምሳሌ ሁሉም ሰው ኮንቨርት ሲያደርግ ለምሳሌ ወደ እስልምና ቀደም ከተወሰኑ ጓደኞች ጋር ያወራው ነበርና ከሙስሊም ጓደኞች ጋር ለምሳሌ ፐርሺያዎች ዞራስትሪያን እምነት ተከታዮች ነበሩና እነሱ አሁን ዴይሊ 5 ፕሬየር አላቸው ለምሳሌ በእናንተ አሁን ስሚዝ የአምስቱ ይሄ ሶላት በቅዱስ ቁርአን አልተገለጹም አይደለ እሺ የተለያየ ቦታ እየነካ ስለሆነ ኦኬ ሽቶ በቃ ለማለት እየሞከርኩ ነውና ኤንዌይስ በቃ እንደምጨረስክ 30ላቱ ጨረስክና 30ላቱ ማውራት ትችላለህ ግን ወደ ኋላ ለምንድነው ኮት የምታደርጉት የሚለውንም የተወሰነ ሊነካካውሽ በቃ ኤንዌይስ እሺ ለምን ከነሱ ጋር አሁን የጠየቅኩ ለምሳሌ ኢየሱስ አልተሰቀለም ነው የምትሉት እናንተ አይደለ ስለዚህ ምሳሌ ስታነሱ ባትቀበሉትም ጎስፔሉን ግን ተጠቅሳላችሁ ይሄው መስቀሉን የተሸከመው እኮ የቀሬናው ስምዖን ነው ትላላችሁ ገብቷል ነገር ግን በሐዲሱም በቁርአኑም አልተገለጸም ተረተኝ ከሆነ ግን ከእስልምና በፊት እስልምና ከመምጣቱ በፊት ገብቷል ባሲሊዲያን ወይም ካርፖክራሺያን የሚባሉ የኖስቲክ ሴክቶች ነበሩ ሶሪያ ውስጥ የሚገኙ ገብቷል እነሱ ደግሞ የቀሬናው ስምዖን የተሰቀለው ኢየሱስ አልተሰቀለም ይሉ ነበር
ገብቷል። ስለዚህ የትኛው ጎስፔል ነው ለናንተ የትኛው ወንጌል ነው ለናንተ ልክ የሆነው ኮራፕት ያልሆነው ያልተበረዘው ወንጌል የትኛው ነው? የባሲሊዲያኖች ነው ኢየሱስ አልተሰቀለም የቀሬናው ስምዖን የተሰቀለው ነው የሚለው ነው ወይስ የትኛው ነው ለናንተ? እስኪ ኮራፕት ያልሆነው እንትን ያ ፖይንቱ ምን መሰለኛ በቀደምት መጽሐፍቶች ላይ ያለን ግራውንድን ትንሽ ባጠራለህ አይ ቲንክ ግልጽ የሚሆን ይመስለኛል። በቁርአን ላይ ስፔሲፊካሊ ስም አልተጠቀሰም። አሁን የቀሬናው ስምዖን ሌሎችንም ብትጠራ ስም አልተጠቀሰም። አንደኛው ፖይንቱ ስም ያልተጠቀሰበት ምክንያት ኮር ፖይንቱ ያኛው ስላልሆነ ማለት ነው። ነጥቡ እሱ አይደለም። ቁርአን ትክክለኛው ማስተላለፍ የፈለገበት መልእክት ያንን ነው እንጂ ከዛ በኋላ ያለውን ነገር አይደለም። ኮር ፖይንቱ በቃ ኢሳ አለይሂ ሰላምን አላህ Subhanahu Wa Ta'ala እንዳዳ ነው። ከዛ ከሴራቸው ማለት ነው እንዳዳ ነው መናገር ነው። ያንን ነገር አድርጎ ነው የዘጋው። ቁርአኑ ይሄንን አስቀምጧል። ተፍሲራቶች ላይ ግን ኦኬ ስለዚህ አላህ Subhanahu Wa Ta'ala ኢሳን አለይሂ ሰላም ካዳ ነው ይሄ ሰብስቲቲዩት ቲዮሪ በዚህ መልኩ የሚፈስሩ ተፍሲራቶች ግን የተለያዩ ዘገባዎችን አምጥተዋል። ኦኬ እስራኤላዊት የሆኑ ዘገባዎችን የተለያዩ የሆኑ ዘገባዎችን አምጥተዋል። አሁን እኛ እዛ ተፍሲራቶች ላይ እነዚህ ሲቀመጡ ኦተንቲክ ናቸው ወይስ አይደሉም? ኦኬ የቀሬናው ስምዖን ነው ከባሲሊዲያን የተገኙ ወይስ ደግሞ ከየትኛው ኦተንቲክ ናቸው አይደሉም? ሁኖስ ምናቀው ነገር የለም። ለምን እንደዚህ እስራኤላዊት የሆኑ ዘገባዎች እኛ ዘንድ የሚዳኙት ከሶስት ነገር አንፃር ነው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ የእስራኤላዊት የሆኑ ዘገባዎችን በሚመጡበት ጊዜ አታስተባብሏቸው፣ አትካዷቸው። ኦኬ ግን በእናንተና በእኛ በወረደው አምነናል ብላችሁ መልሱ ብለው ነው የተናገሩት። ስለዚህ ከምን አንፃር እናየዋለን? እነዛ የመጡ እስራኤላዊት የሆኑ ዘገባዎች ኦኬ ከቁርአንና ከሐዲስ ጋር የሚጋጩ ከሆነ ኮምፕሊትሊ ፎልስ ናቸው፣ ሪጀክት እናደርጋቸዋለን። ይሄ አንደኛው። ሁለተኛው ደግሞ እነዚህ እስራኤላዊት የሆኑ ዘገባዎች ሲመጡ ከቁርአን ጋር ደግሞ መዋፈቅ ከሆኑ ወይም ደግሞ ከሐዲስና ከመጡ ከቁርአንና ከኦተንቲክ የሆኑ ከሐዲሶች ጋር ደግሞ መዋፈቅ አድርገው ተስማምተው ከመጡ ያንን ነገር የመቀበልኛ ችግር የለብንም። ይሄ ሁለተኛው ነው። ሶስተኛው እስራኤላዊት የሆኑ ዘገባዎች ከመጡ በኋላ በቁርአንም በሐዲስም ያልተጠቀሰ አልተጠቀሰ ኮንፈርምም ያልተደረገ ሪጀክትም ያልተደረገ መሃል ላይ የሆኑ ሐሳቦች ካሉ እኛ በዛ ነገር ላይ ፎር ሹር ሆነን አይ ይሄ ትክክል ነው ይሄ ትክክል አይደለም ብለን አንናገርም ማለት ነው። በአላህና በነሱና በነብያቶችና በእኛም ነብይ በተወረደው ነገር እናምናለን ብለን ጸጥ እንላለን ማለት ነው። ስለዚህ በዚህ መልኩ ነው እኛ የሚመጡ የዘገባዎችን የምናየው። ሙፈሲሮች ግን የተለያዩ ይሄ ምን ሊሆን ይችላል ብለው ከዚህ በፊት የነበሩ ታሪኮችን ሰብስበው ያስቀምጣሉ። ይሄ አንደኛው ፖይንት ነው። ሁለተኛው ፖይንት በፊት የነበሩ መጽሐፍቶች ላይ የኛ እምነት ኦሪጂናል በሆነው መልእክታቸው ለኢሳም ለሙሳም የወረዱ ነገሮችን እንቀበላለን። አሁን ላይ ግን ትክክለኛው የሆነ ለኢሳም ለሙሳም ለሌሎችም መጽሐፍቶች የተሰጡ አላህ Subhanahu Wa Ta'ala ያወረዳቸው መጽሐፍቶች ግን አሉ ብለን ግን እኛ እናምንም። ተበርዘዋል ብለን ነው የምናምነው። በማንም እጅ ሊኖር አይችልም። አሁን ላይ ተበርዟል ብለን ነው የምናምነው። ስለዚህ አሁን ካልከው ከጎስፕልም ሊሆን ይችላል፣ ከብሉይ ኪዳንም ሊሆን ይችላል፣ ከባሲሊዲያን ሊሆን ይችላል፣ ሌሎች ወንጌሎችንም ጠርተህ የሆኑ ነገሮችን ኮት እያደረግ ኦኬ ይሄ ነገር ከናንተ ጋር ገጥሟል ይሄንን ነው የምትቀበሉት ማለት ነው። ይሄ ነገር ደግሞ ጎስፕል ላይም ደግሞ ይሄን ነገር የብሉይ ኪዳን ላይም የሚጠቀሱ ነገሮች ሊሆኑ ይችላሉ። ለምን አላህ Subhanahu Wa Ta'ala በቁርአንና በሐዲስ ኢንዲኬት የነገረን ነገር አለ። ኦኬ የተተነበዩ ነገሮች እንዳሉ ኦኬ በመጽሐፋቸው ውስጥ ማለት ነው የሚያረጋግጡ ነገሮች እንዳሉ የነገረን ነገር አለ። ስለዚህ እነዚህን ነገሮች የሚያረጋግጥልን ነገር ካገኘን ለኛ ችግር የለብንም። ግን የሚጠቀሱ ነገሮች ለምሳሌ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ተጠቅሰዋል ብለን ስንናገር ሪሊ ያን ነገር ተጠቅሶ ስናይ አንዱ መነሻችን እኮ ግራውንዳችን ቁርአንና ሐዲስ ስለሆነ ነው። ለምን ቁርአንና ሐዲስ ይሄን ነገር ፍንጭ ስለሰጠን ሂንት ስለሰጠን ኦኬ ስለዚህ ኦሪጂናል የሆኑ መልእክቶች እንኳን ባይኖሩ ከተበረዘው ውስጥ እንኳን እውነታዊ ቅሪቶች ስላሉ እነዛ ቅሪቶች ስቲል ቫሊድ ናቸው አሉ ወይ ብለን ስንመረምር ሪሊ ያሉ ነገሮችን ሲያመላክቱ ኦኬ እኛ እንደዚህ ብለን
እንናገራለን። ለምን ሂንቱ የተሰጠን ራሱ ከቁርአንና ከሐዲስ ስለሆነ ነው ማለት እንጂ ዝም ብለን አውት ኦፍ ኖዌር በዘፈቀደ እንዲሁ የጀመርነው ነገር ስላልሆነ ማለት ነው። ልክ በኢሳም ዙሪያ ስለተሰቀለው ሰው ሰብስቲቲዩት ቲዮሪ ተብሎ በሙፈሲሮች በየመጡ የቀሬናውን በለው ብዙ ሙፈሲራቶች ባመጡት ነገር ላይ አቋማችን በዚህ መልኩ ነው። ግልጽ ነው። አይ ቲንክ ሐሳቡ ወይስ ወንድሞች ወይ ጨምሮ እህቶች አሪፍ በሆነ መንገድ ያስረዳኝ ነው ወይስ ጊዜ እንዳልወስድብህ የመጨረሻውን ግን ኤኒዌይስ ኢንጂልና ቶራቱ የአላህ ቃል ናቸው። ግን አላህ ደግሞ ቁርአኑን እንደሚጠብቅ ተናግሯልና ዋይ ግን ኢንጂልና ቶራት የአላህ ቃል ከሆኑ ለምንድን ነው ያልጠበቃቸው? የመጨረሻ ጥያቄ ነው ዋዘበይ እንደ ለመረዳት ስለምፈልግ ነው። ቶራትና ኢንጂል ያው የአላህ ቃል ናቸው እንደ ቁርአኑን ፕሪዘርቭ አድርጎ ኢንጂልና ቶራት እንዳይበረዙ ወይ ሚስ አንደርስታንዲንግ እንዳይኖርባቸው ለምንድን ነው ቶራትና ኢንጂሉን ያልጠበቃቸው አላህ? ግልጽ ጥያቄ ነው። ስለዚህ አላህ Subhanahu Wa Ta'ala ከቁርአን በፊት የተለያዩ መጽሐፍቶችን ለነብያቶች አውርዷል። ይሄ ግልጽ ነው። አንተ እንዳነሳው ኢንጂልና ተውራትም ማለት ነው። አላህ Subhanahu Wa Ta'ala እንደየማህበረሰቡ እንደየጊዜው የተለያዩ ፈተናዎችን ለተለያዩ ማህበረሰቦችን ይሰጣል። ኦኬ እንደ ማህበረሰቡ የተለያየ ፈተናዎችን ይሰጣል። ልክ ከዚህ በፊት የነበሩ ሰዎችም ኢንጂልና ተውራቱን አንዱ የተሰጣቸው ነገር ቢኖር ምንድነው ሐላፊነታቸው የተሰጣቸው ነገር ቢኖር ምንድነው መጽሐፉን እንዲጠብቁ ማድረግ ነው። አላህ Subhanahu Wa Ta'ala መጽሐፉን እንዲጠብቁ ሐላፊነትና የሰጣቸው ለነሱ ነበር። ያ ሐላፊነታቸውን ያን ፈተናቸውን አልተወጡ። አንደኛው ፖይንት ይሄ ነው። ሁለተኛው ፖይንት ከዚህ በፊት የነበሩ የሚላኩ መጽሐፍቶችና ነብያቶች ስፔሲፊክ ለሆኑ ታይም እና ስፔሲፊክ ለሆኑ ሎኬሽኖች ነበር የሚላኩት። ለምሳሌ ሙሳ አለይሂ ሰላም የተላከው ለስፔሲፊክ ለሆኑ ሎኬሽን እና ታይም ድረስ ነው። ኦኬ ታይሙም ገደብ አለው። እንዲሁም ደግሞ የመጽሐፉ ግልጋሎትም ራሱ ገደብ አለው። በገደብ ነበር አላህ Subhanahu Wa Ta'ala ካላቋረጥኩ ባያዝድ አይሆንም በዕብራውያን የተላከው መጽሐፍ እንዲጠብቁት ተልኮ ፒውር አረቢክ በሆነ ቋንቋ የመጣው ግን ፕሪዘርቭድ ይሄ ባያዝድ አይሆንም እኮ ለምንድነው የማይሆነው? እንደነገርኩ የተለያዩ ፈተናዎችን ለተለያየ ጄኔሬሽን አላህ Subhanahu Wa Ta'ala ይሰጣል። ኦኬ የተለያየ ፈተና የተለያየ ጄኔሬሽን ማለት ነው። ስለዚህ ከዚህ በፊት የነበሩ መጽሐፍቶች እንደነገርኩ ለምሳሌ አንዱን መጽሐፍ ወይም ደግሞ አንድ ነብይ ከተላከ በኋላ ያንን ነገር ትምህርቱን ሰዎች ከጊዜ በኋላ አንድ ነብይ ከተላከ በኋላ እሱ ካለፈ በኋላ ያንን ትምህርቱን ዲስቶርድ ያደርጋሉ። ለምሳሌ ጣዖትን ማምለክ አንድ ነብይ መጥቶ አስረግጦ አፈርም የሚያደርግላቸው ምንድነው አንድን አምላክ እንዲያመልኩ ነበር። ከጊዜ በኋላ ግን ያንን ነገር ምን ያደርጉት ይመጣሉ ሰዎች ዲስቶርድ ያደርጉት በራሳቸው መንገድ እየቀየሩት ሲመጡ አላህ Subhanahu Wa Ta'ala ሌላ ነብይን ያስነሳና ያንን የበፊት የነበረውን ነብይ ማለት ነው ምን የሚያደርግ አፈርም የሚያደርግ የሚያጸና የሆነ ትክክለኛውን መንገድ የሚያስከትል የሆነ ነብይን ያስነሳል። ስለዚህ የአንዱ ነብይ ከዚህ በፊት የነበረው የአንዱ ነብይ መልእክቱ ኦኬ ዲስቶርድ ሲሆን ሌላ ነብይን አላህ Subhanahu Wa Ta'ala በማስነሳት ምን ያደርገዋል? ያርመዋል፣ ያስተካክለዋል። እንዲህ ያለ ይመጣና ግን አላህ Subhanahu Wa Ta'ala የመጨረሻውን ነብይ ነብያቸው መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ እሳቸው ሲመጡ መደምደሚያ ነብይ ናቸው። ከዛ በኋላ የሚመጣ ነብይ የለም። መልእክታቸው ዲስቶርድ ከሆነ ሌላ ነብይ መጥቶ ልክ እንደ በፊት እንደነበረው ነብይ አስተካክሎ ይሄ ነው መንገዱ የሚል ነብይ አይመጣም። የመጨረሻ the last testament ስለሆነ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ለዚህ ለመጨረሻው ቃል ገባ። እኛ እንዳወረድ ነው ምን እናደርገዋለን? እኛው ራሳችን እንጠብቀዋለን ብሎ አላህ Subhanahu Wa Ta'ala ምን አደረገ? ቃል ገባ ማለት ነው። ስለዚህ ይሄ ቁርአን እስከ የውመል ቂያማ ተጠብቆ ይቆያል ማለት ነው። ያለ ምንም መበለስ መከለስም መጨመር መቀነስ ምን ሆኖ ይቆያል? ተጠብቆ ይቆያል ማለት ነው። ተጠብቆ ይቆያል። ስለዚህ ከዚህ በፊት የነበሩ ሰዎች በዚህ ነገር ላይ ተፈትነው አለማለፋቸው አላህ Subhanahu Wa Ta'ala ራሱ የሚሰጣቸው ፈተና ነው። አንድ ሁለተኛ ደግሞ ተከታታይ የሆኑ ነብያቶችን ደግሞ ደጋግሞ ይልክም ነበር። ኦኬ ስለዚህ ሰዎች እንዳይጠሙ ሰዎች ወደ ሌላ መንገድ እንዳይሄዱ ምን ያደርግ ነበር?
ሌሎችን ነብያቶችን እየላከ ማለት ነው ትክክለኛው መልእክት እንዲያጸኑ ያደርጋቸው ነበር ማለት ነው። ልክ ከሙሴ በኋላ ኢሳ እንደመጣው እንደማለት ነው። ኦኬ ከሙሴ በኋላ ከጊዜ በኋላ ኢሳ ሲመጣ በፊት የነበረውን የሙሴን ትክክለኛውን መልእክቱን ሊያጸና ነው የሚመጣው ማለት ነው። ኦኬ ሊያጸና ነው የሚመጣው። ፋይናሊ ግን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ሲያስነሳ ያልቃል ማለት ነው። ከዛ በኋላ መልእክታቸው ያልቃል። ስለዚህ ይሄ መልእክት ግን ዲስቶርድ ከሆነ ችግር ነው። ለምን የሚመጣ ነብይ የለም ከዛ በኋላ የሚመጣ ነብይ የለም። ስለዚህ አላህ Subhanahu Wa Ta'ala ራሱ ጋራንቲውን ወሰደ ማለት ነው። ኦኬ ግን እስኪ በቶራ ይቅርታ አንድ ደቂቃ ብቻ ከዚህ በኋላ ጨርሳለሁ። እንደ አላህ ለነብዩ ሙሳ በቶራ የሰጠው ህግ ምን በቁርአን የተስተካከለ ነገር የተጨመረ ነገር አለ? ለምሳሌ በቶራ የሰጠው ህግ እሱ የተስተካከለበት ወይ አይሁዶች በርዘውት በቅዱስ ቁርአኑ የተስተካከለ ነገር ያለ ህግ አለ? ለምሳሌ ከሰጣቸው ህጎች በቶራ ከሰጣቸው ለአይሁድ ህዝብ ከሰጠው ህግ ላይ የተስተካከለ ነገር አለ በቅዱስ ቁርአኑ? እኛ ኢን ጀነራል የምናምነው ነገር ምን መሰለህ ከዚህ በፊት የነበሩ ነብያቶችና ነብዩ መሐመድም ያመጡት አስተምህሮ ተመሳሳይ ነው ብለን ምናምነው። ተመሳሳይ ነው በምንድነው? በቁርአን አስተምህሮ ኮሸር ሎ የሚባል አለ። ኮሸር በእናንተ ሐላል ትሉታላችሁ። ለምሳሌ በአይሁድ ህዝብ ግመል መብላት አይፈቀድም። በእናንተ ደግሞ እሱን ላመጣለን ነበር። እሱን ላመጣለን ከዚህ በፊት የነበሩ ነብያቶችም እና ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩት ትምህርት አጠቃላይ አጠቃላይ እኛ ተመሳሳይ ነው ብለን ነው የምናምነው። በምንድነው የሚመሳሰሉት? በኮር ፖይንት በሆኑ ነገሮች። ኮር ፖይንት ሲባል ምንድነው? አንዱን አምላክ በማምለክ ደረጃ ልክ እነዚህ ዋና ዋና አስተምህሮቶቹ በአጠቃላይ ተመሳሳይ ናቸው። ስፔሲፊክ የሆኑ ሸርዒ ነገሮች ህግጋቶች ነገሮች ግን ሊለያዩ ይችላሉ ነው። አሁን እንደዚህ ሐላል ሐራም ከሚለውም አንፃር ሊሆን ይችላል። ኢቭን ራሱ ለምሳሌ ዋና ፒላሮቹ ላይ ለምሳሌ አሰጋገድ ሰላት ሊሆን ይችላል። ለምሳሌ እኛ በቀን 5 ጊዜ የምንሰግድበት የራሱ የሆነ ሪቹዋል አለ። የራሱ የሆነ ስቴፖች ተከትሏል። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው እሳቸው ይዘው የመጡት ማለት ነው። ከዚህ በፊት የነበሩ ሰዎች እኛ የምናምነው ምንድነው? ይሰግዳሉ ወይ? አዎ ይሰግዳሉ። እንዴት ነው የሚሰግዱት? እንደኛው ላይሆን ይችላል። የራሱ የሆነ ሸርዒ የሆነ ነገሮችን ስፔሲፊክ ዲቴል የሆኑ ነገሮች ሊለያዩ ይችላሉ። ዲቴል በሆኑ ነገሮች ለምሳሌ አሁን አንተ ያነሳው ግመል ስጋ መብላትና አለመብላት ሌሎችንም ብዙ ልታነሳ ትችላለህ። እንደዚህ አይነት ነገሮች የተወሰኑት ምን ሊሆኑ ይችላሉ? ሸርዒ ብሎ ማለት ህግጋት ማለት ነው። እንደዚህ ነገሮች ሊቀያየሩ ይችላሉ። ኮር ፖይንታቸው ግን አይለያይም ብለን ነው እኛ አሁንም በደንብ አፌር ማርገም የምንናገረው ማለት ነው። ግልጽ ነው ይባላል። እና ሸርዒ የሆኑ ነገሮች መለያየታቸው ነጥቡ ምንም እንትን የሚል ነገር አይደለም፣ ወይም ደግሞ የሚያዛባው ነገር አይደለም ትምህርት። ኦኬ ስለዚህ አሁን እኔ ለምሳሌ አንድ አምላክ እግዚአብሔር ነው የማመልከው። ስለዚህ ለምንድን ነው መስለም የሚገባኝ? እኔ ለምሳሌ እንደዛ ከሆነ የምናመልከው አምላክ የሚገባህ ለምንድን ነው? አምላክ ነው የምናመልከው። ምናልባት አንተ የምታምነው እኔ የማመልከው አምላክ አንድ ነው ብለህ የምታስብ ከሆነ ለምንድን ነው መስለም የሚገባኝ? እኔ የመስለም የሚገባህ ለምንድን ነው? አላህ Subhanahu Wa Ta'ala እንደነገርኩ ከዚህ በፊት የነበሩ መጽሐፍቶች ሲወረዱ የነበረው ለስፔሲፊክ ታይም እና ስፔሲፊክ ሎኬሽን ነው አልኩ። የስፔሲፊክ ታይም እና ስፔሲፊክ ሎኬሽን ብሎ ማለት ምንድነው? የኢሳ አለይሂ ሰላም ትምህርትና አስተምህሮ ለእስራኤልያት የሚውል ነበረ። ስለዚህ በዛው ጊዜ የነበሩ ሰዎች ይገለገሉበት፣ ይመሩበት፣ ይድኑበት ነበር። አሁን ላይ ግን አንተ በዚህ ዘመን ስትሆን በዚህ ዘመን ደግሞ የላከው ላንተ መመሪያ ኡስወቱን ሐሰና ሮል ሞዴል አድርጎ የላከው ላንተ ለኔ ለሷም ነብዩ መሐመድ ናቸው። ነብዩ መሐመድ እሳቸውን ተከተል። ለዚህ ዘመን የተላኩት ደግሞ እሳቸው ናቸው። ልክ በኢሳ አለይሂ ሰላም ዘመን ብትኖር ኖሮ አንተ ኢሳን መከተል እንደሚኖርብህ፣ በሙሳ አለይሂ ሰላም ዘመን ብትኖር ደግሞ ሙሳ አለይሂ ሰላምን መከተል እንደሚኖርብህ ሁሉ በዚሁ ዘመን ብትኖር ደግሞ አሚን እየኖርክ ነው ብትኖር አልኩኝ። በዚሁ ዘመን ደግሞ ስትኖር እኔም አንተም መከተል ያለብን ደግሞ ማንን ነው ማለት ነው? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነው። እዚህ ላይ አንድ ትልቅ የሆነ ፖይንት ነብያችን ልጨርስ አንድ ሐዲስ በጣም ኮር ፖይንት ሐዲስ ስላለ ነው። ኮር ፖይንት ነብያችን የሚያስተምሩት የእግዚአብሔርን ቃል ነው አይደለ? ነብዩ ሙሳም መጣ፣ ሙሴም መጣ፣ ኢየሱስም መጣ፣ ነብዩ መሐመድ መጡ። የሚያስተምሩት የተላኩትን መልእክት ነው አይደለ?
አይደለ? አዎ የተላኩትን መልእክት ለጊዜው ለነበሩ ሰዎች አላህ ሱብሓነሁ ወተዓላ እንደየጄኔሬሽኑ የሚመጥን የሆነ መልእክትን ያወርዳል። የተላኩትን መልእክት ነው መቀበል የሚገባኝ ወይስ የተላኪዎቹን ወይስ ላኪውን ነው መቀበል የሚገባኝ ወይስ የተላኩት? ሁለቱን። ለምሳሌ እስራኤላውያን አንድም ቀን ባይዘው እስራኤላውያን የአይሁድ እምነት ደስ የሚለኝ ማንንም ኮንቨርት ለማድረግ ሞክረው አያውቁም። ኮንቨርት አያደርጉም። ባይዘው ለምሳሌ አህዛብ ይድናል ነው በቃ። አይሁድ አህዛብ ትድናለህ በ7 ኖሃይድ ሎክ ከጠበቅ 7ቱን የኖህ ህጎች ከጠበቅ ትድናለህ። እስራኤል ብቻ አይደለም ይድነው አህዛብ ይድናል ይላል አይሁዶች። ገብቷላ? ስለዚህ ሙሴን ካልተቀበልክ ምናምን አይሉም። ሙሴ የተላከው የእግዚአብሔርን ቃል ነው። የእግዚአብሔር ቃል ደግሞ ምንድነው? አምላክ እግዚአብሔር አንድ ነው፣ ህግና ትእዛዛቱን ፈጽም ነው። እኔ ግዴታ ነብዩ መሐመድን እኔ የማመልከው አምላክ እግዚአብሔር አንድ ከሆነ መቀበል የሚገባኝ ነብዩ መሐመድ ይዘው የመጡትን ቃል ነው ወይስ ነብዩ መሐመድን ነው መቀበል የሚገባኝ? ገብቷል አይደል? ስለዚህ ሁለቱንም መቀበል አለብህ። ለምን? ሁለቱም መቀበል አለብህ። እኔ ለምሳሌ ሙሴን ሳይሆን መልእክቱን ነው የምቀበለው። ምክንያቱም ምንድነው? ገብቶኛል ሐሳብ በእስልምና አስተምሮ ላኪውና ተላኪውን ለያይተህ ማየት አትችልም። ለምሳሌ አንድ ቀለል ያለ ኤግዛምፕል እስቲ ኢትዮጵያ ውስጥ ለምሳሌ የአሜሪካ ኤምባሲ አለ አይደለ? ቫላር እሺ የአሜሪካ ኤምባሲ ኢትዮጵያ ውስጥ አለ። ያው ኤምባሲዋ ምንም አንድ ግቢ ናት። የኢትዮጵያ መከላከያ ሰራዊት እቺን ግቢ ሊያጠፋት ይችላል አይደል? ቀላል አይደል? ማንም ፈርቶ ነው የማያጠፋው። ማይነካው አሜሪካ ከጀርባው ማን ስላለ ነው? አሜሪካ ስላለች አሜሪካ የምትባል the greatest የሆነ ካንትሪ ስላለች አይደል? ስለዚህ እንደ ዴሊጌሽን መጥቶ እዚህ ያለው ኤምባሲ ተወካዩ ማለት ነው የሆነ መልእክት ካስተላለፈ ለምሳሌ ኢትዮጵያ ተጠንቀቂ እንደዚህ አታድርጊ ብሎ ኤምባሲው መግለጫ ቢያወጣ ኢትዮጵያ ትቀበለዋለች። ይሄን ኤምባሲ ከጀርባዋ ማን ስላለ ልትቀበለው? አሜሪካ እንዳለች ማለት ነው። ስለዚህ ማን ነው የላከው? ማን ነው ዴሊጌሽን ተወካይ አድርጎ የላከው? ከጀርባው ትልቅ የሆነ ማን ስላለ? ሀገር ስላለ። አሜሪካ የምትባል የሆነ ነገር ብታደርግበት ሰከንድ ልታጠፋኝ ትችላለች ብለህ ልትሰጋ የምትችለው የሆነ ታላቅ ሀገር ስላለች እዚህ ያለውን አንድ ግቢ ከኢትዮጵያ አንፃር የአሜሪካ ኤምባሲን ብታያት እንደውም ምን ስኩዌር እንኳን ልትላት አትችልም ከስፋቱ አንፃር። ያችን ግን በጥንቃቄ በክብር ነው የሚያዩት። በጥንቃቄ በክብር የሚያወጣውን የሚያስተላልፈውን መልእክት እያንዳንዱ በጥንቃቄ ዴሊጌሽን ተወካዩ ማለት ነው። ኦኬ። ስለዚህ ይሄን ኤምባሲውን የሆነ ነገር ብታደርግ የሚመጣብህ መዘዝ ታውቀዋለህ ማለት ነው። ልክ በተመሳሳይ ታላቁ የሆነ አምላክ መልእክተኛን ልኮ ምን አደረገ? ይሄንን እንደዚህ አድርጉ ብሎ ሲልህ ይሄንን መልእክተኛውን ብታስተባብል እምቢ ብትል ከጀርባ ማን አለ? ያ ታላቅ የላከው አምላክ አለ። ከሱ ጋር ጦርነት እየፈጠርክ ነው። ለምን? እኔ ነኝ እኮ የላኩት እንዴት አትቀበለውም ይላል። ልክ የአሜሪካ ኤምባሲን እንዴት ንቀህ እንዲህ ታደርጋለህ? ጭራሽ ደፍረህ እንደዚህ ልታረግ ትችላለህ እንዴ? ኢቭን ለምሳሌ በምን ያህል እንደ ፖለቲክስ ውስጥ አንግባ እንጂ ለምሳሌ አንድ ሰው ሸሽቶ አሜሪካ ኤምባሲ ውስጥ የሆነ ወንጀለኛ ነው ተብሎ እንኳን በኢትዮጵያ ተፈልጎ ወንጀለኛ ነው ተብሎ ሸሽቶ አሜሪካ ኤምባሲ ውስጥ ቢገባ ምናልባት ይሄንን ነገር አዌር ካረክ የኢትዮጵያ መከላከያ ገብቶ ከኤምባሲ ውስጥ ነጥቆ ሊያወጣው ይችላል ቫላር ከለላ ከሰጠው ኤምባሲው። የደርግ ባለስልጣናቶች ለምሳሌ ጣሊያን ኤምባሲ ተደብቀው ነበር እስከሚሞቱ ኖርማል። ቴንክ ዩ። እና ታዲያ ያቺን ኤምባሲዋን ማግኘት ምናምን አቅቷቸው ነው አይደለም እኮ። ግን ዴሊጌሽን ናቸው። ከጀርባ የሆነ ትልቅ የሆነ ምን አላቸው መልእክት አለ ተብሎ ስለሚታሰብ ወይም ደግሞ ታላቅ የሆነ ሀገር አለ። ኦኬ። ያንን ከያዝ ያ ቆንጽላ ግን ማን ነው ሪፕሬዘንት የሚያደርገው? ያ ቆንጽላ ማን ነው ሪፕሬዘንት? ያ ኤምባሲ ማን ነው ሪፕሬዘንት የሚያደርገው? ሀገሪቱን። አዎ ሀገሩን። ልክ እንደዛ ሁሉ መልእክተኞችም ሲላኩ ልክ እንደ ዴሊጌሽን ናቸው ማለት ነው። የማንን መልእክት ለማስተላለፍ ነው ወደዚህ ምድር ሲመላለሱ የነበሩት? የታላቁ አምላክን የአንዱን አምላክ መልእክትን ለማስተላለፍ ነው
ሲላኩ የነበሩት። ስለዚህ መልእክተኛውን ማስተባበል ባይ ዲፎልት ላኪውን እያስተባበልክ ነው ማለት ነው። ኦኬ ላኪውን እያስተባበልክ ነው። የመጣውን መልእክተኛ እኔ ከአምላክ ነው የተላኩት ብሎ ሲናገርህ አይ አንተ አልተላክም፣ አይ አንተን አልቀበልም ካልከው አምላክን አልቀበልም እያልክ ነው ማለት ነው። ባይ ዲፎልት እኔ አምላክን አልቀበልም እያልክ ነው። ለምን? መልእክቱ ከአምላክ ስለሆነ ማለት ነው። ግልጽ ነው? ገብቶኛል። ግን በእኔ አንደርስታንዲንግ እንደዛ አይደለም። ሌላ ጊዜ በሰፊው ብናወራው ደስ ይለኛል። ሌሎች ጊዜያቸው እንዳልሻማቸው እሺ፣ በጣም አመሰግናለሁ። እሺ ሌላ የሚያወራው ካለ እንትን እንዳል ብዬ ነው። የኔ አንደርስታንዲንግ እንደዛ ስላልሆነ ባለኝ የብሉይ ኪዳን ወይ የጁዊሽ ባይብል መረዳት እንደዛ ስላልሆነ፣ ምክንያቱም አንተ ነብዩ መሐመድን እንደ መልእክተኛ አድርገህ ትቀበላለህ? ለመቀበል እንዴት ነው የምቀበለው? ለምሳሌ እኔ መቀበል ብሎ ማለት ምንድነው? መቀበል ብሎ ማለት አንዱ አምላክ የተላኩ መልእክተኛ መሆናቸውን። አንድ መልእክተኛ ሲመጣ የሚሰጥህ ምንድነው? መልእክቱን ነው አይደለም የሚሰጥህ? መልእክቱን ነው የሚሰጥህ። የምትቀበለው መልእክቱን ነው ወይስ የተላከው ነው? ገብቷል አይደል? ሊሰጥህ ሲመጣ አንድ መልእክተኛ ይኸው ከእግዚአብሔር ዘንድ ይዤልህ መልእክት መጥቻለሁ ብሎ ሲሰጥህ የምትቀበለው መልእክቱን ነው እንጂ መልእክተኛውን አይደለም የምትቀበለው። እኔ ያለኝ እኮ መልእክቱን የምትቀበለው መልእክተኛ ካልሆነ እንዴት ነው መልእክቱን እኔ የምቀበለው? ሲጀምር ለምሳሌ የመጣውና መልእክተኛ ነህ አንተ፣ ተልከሃል። ገብቷል አይደል? ተልከሃል እኮ እኔ መልእክተኛ ትክክለኛ መልእክተኛ ካልሆንኩስ ለኔ መልእክቱን አየዋለሁ። መልእክቱን አየውና የተላከው መልእክት አየውና ከእግዚአብሔር ነው አይደለም ኮንትራዲክት ያደርጋል አይደለም? ስለዚህ እውነተኛ መልእክቱን አይተህ መልእክቱ ትክክል ከሆነ ያ መልእክተኛም እውነተኛ መልእክተኛ ነው ብለህ ግን ትቀበለዋለህ አይደል? እውነተኛ መልእክተኛ ነው። ችግር የለውም። ከዛ ሲጥቆ መቀበል ታዲያ ሌላ ምኑ ነው? በቃ ስለዚህ ግን ተረታኝ ከሆነ የገለጽኩልህ አገላለጽ ተረታኝ ከሆነ ቃሉን መልእክቱን መቀበልና ግን መልእክተኛውን መቀበል አንድ ላይ ልታየው ትችላለህ። ገብቷል አይደል? መልእክቱን ተቀብዬ መልእክተኛውን ማልቀበልበት ምክንያት ሊኖር ይችላል። ገብቷል አይደል? ገብቷል። መልእክቱ ልክ ሆኖ መልእክተኛው ላልቀበል ይችላል። በብሉይ ኪዳን አንብበህ ከሆነ የበለዓምን ወይም የባላቅን ታሪክ አንብበህ ከሆነ ታውቀዋለህ፣ አንደርስታንድ ልታደርገው ትችላለህ። ገብቷል። የበለዓምን ታሪክ አንብበህ ከሆነ ገብቷል። መልእክቱ እውነተኛ ሊሆን ይችላል፣ መልእክተኛውን ግን ላትቀበል ትችላለህ። ሲቀጥል የኛ ትልቁ ይሄኛው አንደርስታንዲንጉ ይሄን ነው። እኛ ሙስሊሞች ወይም ደግሞ አንተ ስታስበው ጠይቀህ ስሚዝዬ ሻሃዳ አሁን ለምሳሌ አሻሃዳ ኢላ አላህ መሐመድ ረሱል አላህ የሚለውን ከቁርአን አውጥተህ ታሲዘኝ አትችልም። ለምሳሌ ይሄ ሻሃዳ በአንድ ቨርስ አለ። እስኪ ካሳየኝ እኔ አሁን እሰልማለሁ። ይሄን ሻሃዳ በቁርአኑ ላይ ካሳየኝ አሁን እሰልማለሁ። ለምን ይሄን ሻሃዳ ከቁርአኑ ላይ አውጥተህ አሻሃዱ አላህ ኢላላህ መሐመድ ረሱል አላህ ከሆነ ሻሃዳው አሁን እሰልማለሁ ልታሳየኝ የምትችል ከሆነ ለምን የለም? እጅግ ለብኛም የለም እንዲህ የሚባል ቃል ራሱ አሁን ያልከው የጀማሪ አነባበብ ስለሆነ ነው። ኤኒዌይስ ካለ ግን አሁን እዚሁ ሳልወጣ እውነት ነው። የለም አሁን ያልከው የለም። አሁን ያልከው የለም ከሌለ እኮ አንተ ያልከውን ነው የምልህ እኮ በአረብኛ ቋንቋም የለም ራሱ። እሺ አንተ እስኪ ለምሳሌ ሻሃዳ የምታስይዘው እንዴት ነው? እስኪ በልኝ ጄክ በልኝ። አይ እስኪ ድገማ። አይ አንተ በልኝ ችግር የለውም። እኔ አሁን ሻሃዳ ግን ከዛ በፊት ምንድን ነው መሰለህ አንተ በልኝ ጄክ በልኝ ሰልማለሁ ምናምን ሳይሆን ቆይ ሰማ እንትን ሰልማለሁ መተው ከፈለክ አትስለም። እሱ ነው እኛ ምንም ይጨምራል ነገር የኔን አረብኛ ከምታስተካክል ጄክ የአንተን እስኪ ንገረኝና ልቀበልህ። ከቁርአኑ ላይ መደዳው እናሳየህ። እሱን ትቀበላለህ? እሱን እናሳየህ። ችግር የለውም። አሁን እቀበላለሁ። ምን መደዳ ምንድን ነው መደዳ? አንድ ላይ የነብዩ መሐመድ ስም ተጠቅሶ ሻሃዳ የሚያዝበትን የቁርአን ቨርስ ካሳየኝ አሁን እቀበልሃለሁ። እስልምናን እቀበላለሁ። ይሄው ኮንፌስ አደርጋለሁ። በሁሉም ከሐዲስ ካሳየው ከሐዲስ ላይ ነው የምታመጣው እኮ ከሐዲስ ላይ ካሳየው ከቁርአን ላይ ያሳየኝ። ቆይ የጠየቀው እኔ ደግሞ ከሐዲስ ካሳየው ትሰልማለህ? ማወራረጃው መስለም ነው። ሐዲስማ ታሳየኛለህ። አይ ቁርአን ላይ ቢሆን ቁርአን ላይም ቢሆን አንተ የፈለከው አሁን ይኸውልህ የጥያቄህን አድሬስ የምታደርግበት መንገድ ነው መስተካከል ያለበት ብዬ ማስበው እንደዛ ነው።
ቁርአን ላይም ቢሆን አንተ የፈለከው የሆነ አንድ ቨርስ ላይ አንተ ያልከውን እንደዚህ